መጽሐፍ ቅዱስ ውስጥ ሐዋርያነት 3 ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ 3። ከዚህ ውጪ እንግዲህ አራተኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት 1፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባት አይችል። ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባት አይችል። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት አይችል። 3ኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት 1 ማነው? ስሙ ሐዋርያው ጳውሎስ። በቃ አራተኛውን የትን መድቦሽ ቢኖር እኮ እንመድባለን። እንደውም ጥሩ ነው። ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? የወንድም ፋሲልን ስህተት ከመጽሐፍ ቅዱስ ትምህርት ተነስተን እናሳየው። እሱ 3 አይነት ሐዋርያቶች አሉ፣ በ4 ነጥብ ተዘግቷል ብሎ ሲያስተምር ሰምታችኋል። አንደኛ የእምነታችን ጅማሬና ፈጻሚ የሆነውን ኢየሱስ ክርስቶስን፣ ሁለተኛ ደግሞ የኢየሱስ ክርስቶስን ሐዋርያት ወይንም የበጉ ሐዋርያት የምንላቸውን፣ ሶስተኛ ደግሞ የአሕዛብ ሐዋርያ ሐዋርያው ጳውሎስ ወይንም በቁጥር 1 ብሎ አስቀምጧል። ከዚህ በኋላ የትኛውን ሐዋርያ ነው ሐዋርያ የምትሉት? ከየት ላምጣላችሁ የሚል ንግግር ሲናገር እንሰማዋለን። ለወንድማችን የምንለው መጽሐፍ ቅዱስን እንዲያነብ፣ ይሄ ትምህርቱ ደግሞ ስህተት እንደሆነ ልናስረዳው እንሞክራለን ማለት ነው። የሐዋርያት ሥራ ምዕራፍ 14 ቁጥር 14 ላይ ሐዋርያቱ ባርናባስና ጳውሎስ ይህንን በሰሙ ጊዜ የሚል መጽሐፍ ቅዱሳዊ ትምህርት ስላለ ሐዋርያው ባርናባስ ሐዋርያ እንደሆነ በቤተ ክርስቲያን ታሪክ ውስጥ ክርክር የማይነሳበት እውነት ነው። ለምንድን ነው የሐዋርያው ባርናባስ ሐዋርያውነትን መቀበል ያልፈለግከው የሚል ጥያቄን ጠይቀውና ድንገት ባለማወቅ ከሆነ ወንድማችን ትምህርቱን እንዲያስተካክልና ወደ ሐዋርያው ሉቃስ ትምህርት እንዲመጣ፣ ወደ ሐዋርያት ሥራ እውነት እንዲመጣ እናበረታታዋለን ማለት ነው። ስለዚህ እኔን ብትጠይቁኝ ከሐዋርያው ሉቃስ ትምህርት ጎን ቆሜ የወንድም ፋሲልን ትምህርት ስህተተኛ ነው፣ ሐዋርያው ባርናባስም ነበረ ብዬ እሞግተዋለሁ ማለት ነው። ከዚህም የተነሳ እንደገና ደግሞ በገላትያ ምዕራፍ 1 ቁጥር 19 ላይ ነገር ግን ከጌታ ወንድም ከያዕቆብ በቀር በሐዋርያት ማንንም አላየውም ወይንም ከሐዋርያት ማንንም አላየውም የሚለውን የሐዋርያው ጳውሎስን ትምህርት ወስድና በወንድም ፋሲል ትምህርት 4 ነጥብን አልፌ ለመሄድ እገደዳለሁ ማለት ነው። አሁንም ከሐዋርያው ጳውሎስ ትምህርት ጎን ቆምና የወንድም ፋሲል ትምህርት ልከኛ አይደለም፣ ስህተት አለበት፣ ጎዶሎ ነው፣ ከሐዋርያው ጳውሎስ በኋላ ሐዋርያ የተባሉ ሰዎች አሉ ብዬ ያንን ትምህርት ልክ አይደለም ለማለት መጽሐፍ ቅዱሳዊ መሰረት አለኝ ማለት ነው። ከዚህም የተነሳ የሐዋርያው ጳውሎስ የሐዋርያው ያዕቆብን ሐዋርያ ማለት በቤተ ክርስቲያን ታሪክ ውስጥም ክርክር አስነስቶ አያውቅም። ድንገት አንዳንዶች እነ ጢሞቴዎስና ሌሎች ክርክር ያለባቸውን ባናነሳ እንኳን በእነዚህ 2 ሐዋርያት ምክንያት በማድረግ የወንድም ፋሲልን ትምህርት ልከኛ አይደለም ማለት እንችላለን ማለት ነው። እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አስቀምጡ። እንነጋገራለን። መጽሐፍ ቅዱሳዊ እውነቶችን ፊት ለፊት እንጋፈጣለን ማለት ነው። ተባረኩ።